ፕሮፌሰር ዋንጋሪ ማታይ ይባላሉ። ሌላው ዋንጋሪ ማታይ ናት። ኬንያዊ ናት። የምትገርም ሴት ናት። የእሷን ስራ ማወቅ የሚቻለው ናይሮቢን ስናይ ነው። ናይሮቢ ማለት ሰማው ጫካ ማለት ነው። ናይሮቢ ሄዳችሁ ኢትዮጵያ ስትመጡ ኢትዮጵያ ምን አይነት በረሃ እንደሆነ የሚገባችሁ ሌላ አውሮፓ ሀገር አይደለም። ከናይሮቢ ነው የሚጀምረው። ከተማ ውስጥ በጣም ዛፍ ይጠበቃል። ኢኮሎጂ ላይ እውቀት አላት። እንግዲህ ዋንጋሪ ግን እኔ የምችለውን ያህል አደርጋለሁ ብለው በጓሯቸው እነዚያ 7 ችግኞች መትከል ነበር የጀመሩት። ዋንጋሪ ማታይ እንዳልኩት የተማሩ ቢሮ ቁጭ ብለው ዘና ብለው መቀመጥ የሚችሉ ሴት ናቸው። ግን ወደ ገጠር ሴቶች ወዳልተማሩ ሴቶች ሄዱ። ውሃ የላችሁም፣ ማገዶ ተቸገራችሁ፣ ዛፎች ተቆረጡ፣ መሬታችሁ ተሸረሸሩ። ታዲያ መፍትሄው በእጃችሁ ነው ያለው፣ ዛፍ ትከሉ አሏቸው ማለት ነው። ሰው ከፈጠረው እና ከከባቢው ተስማምቶ መኖር ካልቻለ የማታ ማታ ዋጋ ይከፍላል። ዊዝደም ነው። ዛፍ አይናገርም፣ ራሱን መከላከል አይችልም። መጨፍጨፍ እንችላለን። ጊዜ ጠብቆ ግን ኤሊኖ ይመጣል፣ ዝናብ ይቀራል። በሆነ አማርኛ ይከፍለዋል ያንን ነገር። እንግዲህ ያቺ በጓሮ የተጀመረችው እንቅስቃሴ እንግዲህ ግሪን ቤልት ሙቭመንት ሆነች። እንግዲህ አምባገነኑ የኬንያ መንግስት በወቅቱ ማለት ነው ሞይ ኪባኪ መንግስት ያንን የኡሁሩን ፓርክ በኮንክሪት ሊሞላው ሲል ታደጉት፣ ተቃወሙ ማለት ነው። በ2004 የኖቤል ሽልማትን አገኙ። እንግዲህ ይሄ ቀላል እርምጃ ይመስላል፣ ግን አንተ ካለህበት ቦታ ሆነ ምን እርምጃ ታደርጋለህ? ትልቅ ችግር ሲያጋጥምህ ትልቅ ሰራዊት አትጠብቅ። እንግዲህ በእጅ ካለችው ትንሽ ነገር ከትንሿ ነገር ጀምር ነው። እንግዲህ እጃችን ላይ ካለችው ችግኝ መጀመር ማለት ሀገራችን ላይ ዛሬ የምናየውን ችግር በሙሉ መፍታት ማለት ነው። ያኔ ጮሆ አላለቀሰም ማለት አልተከላከለም ማለት አይከፍልም ማለት አይደለም። ዛፍ ስንጨፈጭፍ እሱ ደግሞ ልጆቻችን ይጨፈጭፋል በድርቅ ማለት ነው። ይሄ ዊዝደም ኢኮሎጂ ጋር ያለ ዊዝደም የገባት የኖቤል ተሸላሚ ናት። የምትገርም ኬንያዊ ናት። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ምክር ጋር ከአረባት ያለን ነገር ሳይል በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።